ሰላም። በዚህ ቪዲዮ ዘ ቮይስ የተሰኘ በ2021 የተለቀቀ አሪፍ ፊልም አቀርብላችኋለሁ። ፊልሙን እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ታሪኩ የሚጀምረው ፒፓ ከፍቅረኛዋ ቶማስ ጋር ለመጀመሪያ ጊዜ በሞንትሪያል ወደ አንድ የጋራ መኖሪያ ቤት አብረው ለመኖር ስትገባ እያሳየን ነው። አብረው በመኖራቸው በጣም ተደስተዋል። አንድ ምሽት መጠጥ እየጠጡ ሳለ ከመስኮታቸው ማዶ ያለው አፓርታማ ሙሉ በሙሉ እንደሚታይ ያስተውላሉ። ይህም ትኩረታቸውን ይስባል። ጎረቤቶቹ መሳሳም ይጀምራሉ እና ፒፓና ቶማስ እየተመለከቱ ትችታቸውንም ያቀርባሉ። ፒፓ ቶማስ እንዳያይና ፕራይቬሲያቸውን እንዲያከብር ትጠይቀዋለች። በመጨረሻም ታሳምነዋለች። በእያንዳንዱ መስኮት ውስጥ የተለያዩ ህይወቶች ይገለጣሉ። ነገር ግን የተቃራኒው ቤት እይታ በጣም አስደሳች ነው። ፒፓ ቶማስን ለማማለል የሚያምር የምሽት ልብስ ለብሳለች። ነገር ግን እሱ ተኝቷል። ይህም ጥረቷን ከንቱ ያደርገዋል። በማግስቱ ፒፓ አዲሱን ቀን በአዲሱ ሰፈር ጀምራ ከቅርብ ጓደኛዋ አሪ ጋር ወደ ስራ ትሄዳለች። አሪ ፒፓን ከቶማስ ጋር ስለጀመረችው አዲሱ ህይወቷ ትጠይቃታለች። ፒፓ ባለፈው ምሽት ጎረቤቶቿ ሲያደርጉ እንደተመለከተችም ትናገራለች። ፒፓ ራሷን ዶክተር ለመሆን የምትመኝ ሲሆን በዚህ ጊዜ የአይን ሐኪም ረዳት ሆናም ትሰራለች። ሲኒየር ዶክተሯ ወደ አዲሱ ቤቷ የሚመጡትን ወፎች የምትመግብበትን አንድ ስጦታ ትሰጣታለች። ወደ ቤት ስትመለስ ፒፓ በብላክቦርዱ ላይ ቶማስ የሳሎን ቆንጆ ስዕል አግኝታ ከዛም ለወፎች የተሰጣትን ስጦታ ትሰቅላለች። ስለ አዲሶቹ ጎረቤቶቻቸው ተወያይተው በህይወታቸው ውስጥ ያለውንም ውበት ያደንቃሉ። ፒፓና ቶማስ ጎረቤታቸው ሲታነቅም ያስተውላሉ እና ሚስቱን ለማስጠንቀቅ ቢሞክሩም እሷ ምንም አልተረዳችም። ፒፓ ቶማስ እንዲረዳውም ትገፋፈዋለች። ነገር ግን ሚስቱ በጊዜ ታድነዋለች። እናም እፎይታ ይሰማቸዋል። ሌሊት ላይ ፒፓ እንቅልፍ ሊወስዳት አልቻለም እና እንደገና ወደ ተቃራኒው መስኮት ትሳባለች። ፒፓ የጎረቤቱ ሚስት ለጉዞ ስትሄድና ባለቤቷ ከመስኮቱ ሲሸኛት ትመለከታለች። በጎረቤቷ ውበት በመማረክ ፒፓ ስሜት ውስጥ ትገባለች። ነገር ግን ወደ እሷ ሲመለከት በድንጋጤ የያዘችውን ብርጭቆ ትለቀዋለች። በማግስቱ ለንግድ ማስታወቂያ ሙዚቃ የሚሰራው ቶማስ ፎቶግራፍ አንሺውን ጎረቤታቸውን ሚስቱ በሌለችበት ከሞዴል ጋር የቅርብ ግንኙነት ሲያደርግ ያስተውላል። ፒፓ ትኩረቷን በአንድ ሱቅ መስኮት ላይ ባለው ባይኖኩላር ላይ አርፎ ከዛም እሱን ትገዛዋለች። የፎቶግራፍ አንሺውን ባህሪ የበለጠ ማጣራት ይጀምራሉ እና ቀደም ሲል ያነጋገራትን ሴት ለፎቶ ቀረጻ ወደ ቤቱ እንደጋበዘም ይገነዘባሉ። እሱም ከሴትዮዋ ጋር ለማድረግ ልብሱን ያወልቃል። በዛም ፒፓና ቶማስ እነሱን እየተመለከቱ ሙድ ውስጥ ይገባሉ። ነገር ግን ቶማስ እንደ ጎረቤቱ ጎበዝ አልነበረም እና ለፒፓ አስደሳች ፍጻሜ መስጠት አልቻለም። እንቅልፍ ያጣችው ፒፓ ውሃ ለመጠጣት ወደ ኪችን ትሄዳለች እና ትኩረቷ እንደገና ወደ ተቃራኒው መስኮት ይሳባል። በጎረቤቷና በተመለሰችው ሚስቱ መካከል ያለውን ጥልቅ ግንኙነትም ትገነዘባለች። በማግስቱም ከጓደኞቿ ጋር እያለች ይህንን ክስተት ታካፍላቸዋለች። ከቶማስ እህት ጋር ስትነጋገር ፒፓ ቶማስ በተዘጉ ቦታዎች ውስጥ ድምፅን በረዥም ርቀት ማይክሮፎን የመቅዳት ችሎታ እንደነበረው ትማራለች። ቶማስ በመስታወት ነጸብራቅና በንዝረት የጎረቤቱ ቤት ውስጥ ያለውን ድምፆች እንዴት ማግኘት እንደሚችል ያብራራል። የድምፅ መስመሮችን ለማንጸባረቅ መስታወት ያስፈልጋቸዋል። ነገር ግን ሙከራቸው አልተሳካም። ቢሆንም ፒፓ ቆርጣ ከቶማስ ጋር ማንነታቸውን ሳይገልጹ የጎረቤታቸው ፓርቲ ላይ በመገኘት የድምፅ አንጸባራቂ መሳሪያ ለመጫን ትወስናለች። ሲገቡ ጎረቤታቸው ሴባስቲያን ፒፓን በትከሻው ተሸክሞ ወደ ፎቶ ማንሻው መድረክ ይወስዳታል። ቶማስ ደግሞ ከእሷ ጋር ፎቶ እንዲነሳም ይጠየቃል። ሴባስቲያን ቆንጆ ፎቶ ለማንሳት ፖዞችንም ያስተምራቸዋል እና ካነሳቸው በኋላ ምንም ሳይናገር ይሄዳል። የሰዎችን ትኩረት መከፋፈልን በመጠቀም ፒፓ ከአንድ ዕቃ ጀርባ መስታወት ትለጥፋለች። እናም ቤቱን ለቀውም ይሄዳሉ። ፒፓ እየመራችው ቶማስ የሌዘር ብርሃንን በመስታወቱ ላይ ያንጸባርቃል። ይህም የጥንዶቹን ድምፅ እንዲሰሙም ያስችላቸዋል። ጥንዶቹ ይከራከራሉ እና የሴባስቲያን ሚስት ጁሊያ ታማኝ አለመሆኑን ትገነዘባለች። በክርክሩ ሰልችቶት ሴባስቲያን ግንኙነቱን አቋርጦ ሊፈታት ይፈልጋል። ክርክራቸውም የጁሊያ መነጽር ሲሰበር ይጠናቀቃል። ፒፓ በስራ ቦታ ላይ ያለች ጁሊያ አዲስ መነጽር ለመግዛት እንደመጣችም ትገነዘባለች። ፒፓ ጁሊያን አዲስ ፍሬም በመምረጥም ትመራታለች። ምንም ችግር እንደሌለም ለማረጋገጥ የአይን ምርመራ ታደርግላታለች። በሂደቱ ውስጥ የበለጠ የቅርብ ግንኙነት ይፈጥራሉ። ጁሊያ ቅዳሜና እሁድን በሳውናና በሙቅ ውሃ ገንዳ ውስጥ አብረው እንዲያሳልፉ ትጠቁማለች።
ፒፓም ሳታቅማማ ትስማማለች። ቶማስ በሙዚቃ ማስታወቂያ ስራው ላይ ያለ ሴባስቲያን ለፎቶግራፍ ሞዴሎቹ ምን እንደሚላቸው ለማወቅ ይጓጓል። ማይክሮፎኑን አስተካክሎ ሲያዳምጥ ሴባስቲያን ሞዴሎቹን ለማማለል እየሞከረ እንደሆነ ይገነዘባል። ፒፓ በቢሮ ውስጥ ከጁሊያ ጋር በደንብ ስለተግባባች ለጁሊያ ስለ ባሏ መማገጥ ለማሳወቅ አስባለች። ሆኖም ቶማስ በራሳቸው ግንኙነት ላይ ማተኮርና ጎረቤቶችን ማየት ማቆም እንዳለባቸው አጥብቆ ይናገራል። ቶማስ ፒፓ ከጁሊያ ጋር ያላትን ቀጠሮ እንድትሰርዝ ይጠይቃታል። ነገር ግን ፒፓ እምቢ ትላለች። ይህ ቶማስ ተስፋ እንዲቆርጥና መጠጥ ለመግዛት ከቤት እንዲወጣም ያደርገዋል። ቅዳሜ ይደርሳል እና ፒፓ ከጁሊያ ጋር ወደ ሳውና ክበብ ትሄዳለች። ፒፓ ክህደትን የሚያካትቱ ግንኙነቶችን ስለማቆም በተዘዋዋሪ ለመወያየት ትሞክራለች። ጁሊያም ሴባስቲያንን ታደንቃለች። እሱ ላይ ያላትን እምነት ገልጻና ስኬታማና ባለሙያ እንደሆነም ትቆጥሯለች። ፒፓ ዝም ትላለች እና ከሳውናው ክለብ ጉብኝታቸው በኋላም ይለያያሉ። ፒፓ አሁን ከነዚህ ሁለት ሰዎች ጋር ሙሉ በሙሉ ተሳታፊ ሆናለች። አንድ ምሽት ፒፓ እንቅልፍ ሊወስዳት አልቻለም እና የማዳመጫ መሳሪያዎቹንም ትጭናለች። ጁሊያ ነክታ እንደሆነ ትገነዘባለች እና የቶማስን ኮምፒውተር ተጠቅማ ከቤታቸው ፕሪንተር ጋር ለማገናኘት ትሞክራለች። ፒፓ ተሳክቶላታል እና የሴባስቲያንን ታማኝ አለመሆን የሚያጋልጥ አንድ መልእክትም ለጁሊያ ትልካለች። ጁሊያ መጀመሪያ ላይ አታምንም። ነገር ግን ፒፓ በመታጠቢያ ቤት ቆሻሻ መጣያ ውስጥ ኮንዶም እንዳለ ትጠቅስላታለች። ቶማስ ምን እየተካሄደ እንዳለ ያስተውላል እና ፒፓን ጣልቃ በመግባቷም ይወቅሳታል። ሆኖም ፒፓ ሴባስቲያንን ለማጋለጥ ቆርጣለች። ጁሊያ ቆሻሻ መጣያውን ስትፈትሽ እውነቱንም ማወቅ ትችላለች እና ፒፓና ቶማስ በተገኙበት ቢላዋ ይዛ ወደ ሴባስቲያን ክፍል ትሄዳለች። ቶማስ ደንግጦ ፖሊስ ጋር ለመደወል ይሞክራል። ነገር ግን በስለላ ወንጀል እንዳይያዙ ትከለክለዋለች። ጁሊያ ብዙ ካሰበች በኋላ ሴባስቲያንን ላለመግደል ትወስናለች እና ክፍሉን ለቃ ትወጣለች። የተናደደው ቶማስ የፒፓን ምስል ማጉያ ሰባብሮ ወደ መኝታ ክፍሉ ይመለሳል። በማግስቱ ቶማስ ከፒፓ ጋር ተነጋግሮ ጎረቤቱን ማየት እንድታቆም ይጠይቃታል። ፒፓ ከቀድሞ ምሽት አስፈሪ ክስተት በኋላ እንደገና እንደማታደርገው ቃል ትገባለታለች። ከዛም ይተቃቀፋሉ። ነገር ግን ፒፓ በጎረቤቱ ውስጥ እንግዳ ነገር እየተከሰተ እንደሆነ ይሰማታል። ጁሊያ ራሷን አጥፍታለች። ቶማስ ፒፓን በመውቀስ ንብረቱን ሰብስቦ ግንኙነታቸውን አቋርጦ ፒፓን ብቻዋን ትቷት ይሄዳል። ፒፓ ሌሊቱን ብቻዋን አልጋ ላይ ተኝታ ታሳልፋለች። በማግስቱ ለደንበኞች መነጽራቸውን ለማድረስ ስትደውል የጁሊያን መነጽር አግኝታ እሷን በማስታወስ ሐዘን ይሰማታል። ከሳምንታት በኋላ ፒፓ ከሚስቱ ሞት በኋላ የሴባስቲያን ሁኔታ እየከበደ እንደሆነ ታስተውላለች። ሕሊናዋን ለማረጋጋት እየሞከረች ሴባስቲያን መጠጥ ወደሚጠጣበት ባር ትሄዳለች። ሴባስቲያን መኖሯን አስተውሎ እሷ ጋር ሄዶም ይነጋገራሉ። ፒፓ በቃላቶቿ ለማጽናናት እየሞከረች ታዝንለታለች። ሴባስቲያን መጠጥ ለመጠጣትና ፎቶ እንዲያነሳት ወደ ቤቱ ይጋብዛታል። ፒፓም ትስማማለች እና ሁለቱ አብረው ይሄዳሉ። ሴባስቲያን መጠጥ አቅርቦ ፒፓ የኤግዚቢሽኑ መክፈቻ ላይ እንድትገኝ ይጠይቃታል። ፎቶዋን ለማንሳት አስቦ ለካሜራው ፖዝ እንድታደርግም ይጠይቃታል። ቀስ በቀስ መካከላቸው ያለው ውጥረት እየጨመረ ይሄዳል እና በመጨረሻ ፒፓና ሴባስቲያን ይሳሳማሉ እና ፒፓ ስትመኘው የነበረውን አይነት ግንኙነትም ይፈጽማሉ። ይህ በእንዲህ እንዳለ ቶማስ አበባ ይዞ ከፒፓ ጋር ለመታረቅ ወደ ቤቱ ይመጣል። ፒፓም ቤት እንደሌለች አውቆ ከፍሪጅ ውስጥ የተለመደው መጠጡን ይጠጣል። ለወፎቹም የተወሰነ ያፈስላቸዋል። ቶማስ በሴባስቲያን ቤት ውስጥ አዲስ ሰው መኖሩን አስተውሎ ወደዛ ሲመለከት የፒፓን ክህደትም ይገነዘባል። በማግስቱ ፒፓ በሴባስቲያን እቅፍ ውስጥ ነክታ ወደ ቤቷ ትመለሳለች እና ቶማስ በገመድ ተንጠልጥሎ ሞቶም ታገኘዋለች። ከዚህ ክስተት በኋላ ፒፓ በቶማስ ሞት ለረጅም ጊዜ ታዝናለች እና በተፈጠሩት ክስተቶች ራሷንም ትወቅሳለች። ከጥቂት ጊዜ በኋላ የሴባስቲያን ኤግዚቢሽን መክፈቻ በጎዳና ላይ ባለው ፖስተር ላይ አይታ ከአሪ ጋር ለመገኘት ትወስናለች። ከመክፈቻው ላይ ሴባስቲያን ስለመጣች ያመሰግናታል እና በዝግጅቱ እንድትደሰትም ይጠይቃታል። ሴባስቲያን ስለ አዲሱ ፕሮጀክቱ ትንሽ ካወራ በኋላ ጁሊያን ዝርዝሩን እንድታብራራም ይጋብዛል። ፒፓ ባላመነችበት ሁኔታ ጁሊያ ሙሉ በሙሉ ጤነኛ ሆና ብቅ ትላለች እና ፕሮጀክታቸው ከፒፓና ከቶማስ ጋር የተያያዘ ነው። ጁሊያና ሴባስቲያን ፒፓና ቶማስ በህገወጥ መንገድ እየሰለሏቸው እንደነበርና በካሜራዎች በቤቱ ውስጥ ያሉትን እያንዳንዱን እንቅስቃሴያቸው እንደቀረጹ ይገልጻሉ። ጁሊያ የቶማስ ሞት ዋና ምክንያት የእሷ ድርጊት እንደሆነ በመቁጠር የፒፓ ሙሉ የህይወት ታሪክ ለታዳሚው ትተርካለች። ፒፓ ሁሉም ነገር ሴራ እንደነበርና
እሷ እንደተጠቀሙባትም ትገነዘባለች። በፍጥነት ኤግዚቢሽኑን ለቃ ወደ ሴባስቲያን ቤት ትሄዳለች። በላይኛው ክፍል ውስጥ ሴባስቲያንና ጁሊያ በቤት ውስጥ ያለውትን እያንዳንዱን ጊዜ እየቀረጹ እንደነበርም ታያለች። በቁጣ ስሜት ፒፓ ሁሉንም ነገር ታወድማለች። ስዕሎቹንም ትቀድና ታለቅሳለች። በማግስቱ ፒፓ ቤቱን ለቃ ከሞንትሪያል መውጣት ትፈልጋለች። እቃዎቿን ስጭን መጠጧን ወደ ወፎቹ የውሃ መጠጫ አፍስሳ በመስኮቱ ስር የሞቱ ወፎችን ታስተውላለች። ከደቂቃዎች በኋላ ጁሊያን ታገኛታለች እና ጁሊያ የስንብት ቃላቶቿንም ትናገራለች። ሴባስቲያንና ጁሊያ ስለ ጎረቤቶቻቸው ሕይወት በመሰለል የፎቶግራፍ ጋለሪ ለመፍጠር ስላላቸው ሐሳብ ከመጽሔት ጋር ቃለ መጠይቅ ይደረግላቸዋል። እያንዳንዱ ምዕራፍ በተለየ ሚና ላይ ያተኩራል። ሴባስቲያን በቃለ መጠይቁ ወቅት የፈራ ሰው ባህሪንም ያሳያል። እናም አንድ አድናቂ በስጦታ መልክ የላከላቸውን መጠጥ ይዘውም ከመጽሔቱ ቢሮ ይወጣሉ። መጠጡን ከጠጡ በኋላ ስለ ሴባስቲያን የጥፋተኝነት ስሜት ይወያያሉ። ሴባስቲያን ጁሊያን ኀፍረት እንደሌለባት ይጠይቃታል እና እሷም ለቶማስ ሞት ኃላፊነቱን ትክዳለች። ፕሪንተሩ ወረቀት ማተም ይጀምራል እና ፒፓ ሁሉንም ነገር እንደምታውቅና ቶማስ ራሱን እንዳላጠፋና እነሱ እንደገደሉት እርግጠኛ እንደሆነች በመግለጽ ከእነሱ ጋር ትገናኛለች። ሴባስቲያንና ጁሊያ የፒፓ መኖር አስተውለው እሷን ለማስቆም ያሳድዷታል። ፒፓ ወደ ሥራ ቦታዋ ትሮጣለች፣ ነገር ግን ወደ ውስጥ እንዳይገቡ መከልከል አልቻለችም። ጁሊያ ቶማስን እንደመረዘችና ራሱን እንዳጠፋ እንዲመስል እንዳደረገችም እንደምታውቅ ትናገራለች። ፒፓ እነሱ እንደተጫወቱባቸውና የቶማስ ሞት እውነተኛ ወንጀለኞች እንደሆኑም ትከሳቸዋለች። ጁሊያ ንጹሕ ለመምሰልም ትሞክራለች። የፒፓን ክሶችም እንደ ቅዠት ትገልጻለች፣ ነገር ግን በድንገት ራሷን ትስታለች። ፒፓ ለሴባስቲያን ቅድም ሲጠጡት የነበረው መጠጥ የእሷ ስጦታ እንደነበርና እነሱን እንደመረዘቻቸውም ትነግረዋለች። ለመጨረሻ ጊዜ ፊቷን እንዲያይ ትፈልጋለች። ፒፓ እነሱን ለመግደል አልመረጠችም፣ ነገር ግን የሌላ ሰውን ሕይወት እንዳያበላሹ የአይን ሕክምና መሳሪያ ስር ወስዳ ሁለቱንም አይናቸውን ታሳውራቸዋለች። ፊልሙም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ከ10 ስንት ትሰጡታላችሁ? እንደተለመደው ኮመንት ላይ ያሳውቁኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ